ይችላል። ቅድም የሆነ ሰርች እያደረግኩ ምናምን የሚያውቅ ሰው እየጠየቅኩ ነበር እና ካቶሊክ እና ኦርቶዶክስ አንድ ነበሩ። ከዛ 1052 ላይ ነው 1052 ወይ 1054 ላይ መሰለኝ የዛኔ ነው የተገነጠሉት እንጂ አንድ ነበሩ። ካቶሊክ እና ኦርቶዶክስ አንድ ላይ ነበሩ። ከዛ ከካቶሊክ ደግሞ ጀርመን ማርቲን ራሱን ፕሮቴስት አደረገ እና ካቶሊክ ደግሞ ፕሮቴስታንትን ክሬት አደረገ። ስለዚህ አንድ ስለነበሩ ካቶሊክ ጋርና ኦርቶዶክስ ጋር የካቶሊክ ነው ወይስ የኦርቶዶክስ የሚለው በምንድን ነው ላይ ወይስ ከሁለቱ የሚቀድመው የትኛው ነው? አንድ ነበሩ። በጣም ጥሩ። ለምሳሌ ካቶሊክ የተገነጠለችው ከኦሪየንታል ኦርቶዶክስ አይደለም፣ ከኢስተርን ኦርቶዶክስ ነው የወጣችው። ከኢስተርን ኦርቶዶክስ ነው። ያ ማለት መጀመሪያ ክርስቲያን ተብለን ነበር የነበረው፣ በአንድ ቤተክርስቲያን ክርስቲያን ነው። ከዛ ልክ ከንስጥሮስ ክህደት በኋላ ቤተክርስቲያን የግሬት ስኪዝም የሚለው ለሁለት መከፈል ሲጀምር የኢስተርኑ ወይም ደግሞ ክርስቶስ አንድ አካል ሁለት ባህሪ ነው ብለው የሚያምኑት ራሳቸውን ችለው ወጡ። ወይም ኢስተርን ኦርቶዶክስ የምንላቸው የምስራቅ ኦርቶዶክስ ተብሎ የሚጠሩት አይ ክርስቶስ አንድ አካል አንድ ባህሪ ነው ያሉት ደግሞ ኦሪየንታል ኦርቶዶክስ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የግብፅ ቤተክርስቲያን እንዲሁም ደግሞ የህንድ ማላንካራን ቤተክርስቲያን ጨምሮ ኦሪየንታል ኦርቶዶክስ ቤተክርስቲያን ተብሎ ሁለቱ ምን አሉ ማለት ነው ቀሩ። ግን ከሁለቱ ደግሞ ቀድሞ መጀመሪያ ትክክለኛውን አስተምሮ ይዞት የነበረው የትኛው ነው ቢባል ክርስቶስ አንድ አካል አንድ ባህሪ ነው ብሎ ሲያስተምር የነበረው የኦሪየንታል ኦርቶዶክስ ነው። እሱም በምንድን ነው የምናውቀው ስንል ከቤተክርስቲያን መከፈል በፊት የነበሩት የቤተክርስቲያን አባቶች ትምህርታቸው ልክ የአሁኗ ኦሪየንታል ኦርቶዶክስ ቤተክርስቲያን የያዘችውን ትምህርት ስለሆነ፣ ስለዚህ ከኢስተርን ቤተክርስቲያን ደግሞ ካቶሊክ ተገንጥላ ወጣች። ካቶሊክ የተገነጠለችበት ከኢትዮጵያ ኦርቶዶክስ ተዋሕዶ ካለችበት ህብረት ሳይሆን ከምስራቅ ኦርቶዶክስ ተብለው ለምሳሌ ነራሽያ የምታከሆን ነራሽያ፣ ሌሎቹም ከእነርሱ ከነ ግሪክ ኦርቶዶክስ ከእነሱ ነው ተገንጥላ የወጣችው። አወጣጧ በራሱ ካቶሊክ ከኦሪየንታል ኦርቶዶክስ ቤተክርስቲያን አይደለም። ስለዚህ ከኦሪየንታል ኦርቶዶክስ ቤተክርስቲያን ካልሆነ ካቶሊክ አወጣጧ ያ ማለት ኦሪየንታል ኦርቶዶክስ ቤተክርስቲያን ወይንም ደግሞ በተዋህዶ ክርስቶስ አንድ አካል አንድ ባህሪ ብላ የምታምኑ ቤተክርስቲያን ትቀድማለች ማለት ነው። ይህ ታሪክ የሚገልጸው ነው። ከቀደመች ስቲል ከእሷም ካልወጡ ቀድማ የነበረችው ቤተክርስቲያን ኦሪየንታል ቤተክርስቲያን ናት ብለን ማስረጃዎችን ታሪካዊ ማስረጃዎችን ይዘን አውጥተን እነጋገራለን። ከካቶሊክ ደግሞ ፕሮቴስታንት ታሶ ከካቶሊክ ከኢስተርን ኦርቶዶክስ የወጣችበት ምክንያት እንግዲህ በስላሴ ትምህርት ላይ በተፈጠረ አለመግባባት ነው ሁለቱ የተለያዩት። ግን ስቲል ተቀራራቢ ትምህርቶች አለው። ይሄ ሁሉ ከሆነ በኋላ በ1517 ከብዙ ዓመታቶች በኋላ ደግሞ ከካቶሊክ ቤተክርስቲያን ደግሞ ማን ተገንጥሎ ወጣ? ማርቲን ሉተር ተገንጥሎ። ስለዚህ ከካቶሊክም ከፕሮቴስታንትም ከኢስተርን ኦርቶዶክስ ቀድማ የነበረችዋ ትክክለኛውን ትምህርት ይዛ የነበረችው የቆየችው የትኛዋ ቤተክርስቲያን ናት ማለት ነው? ኢስተርን ኦርቶዶክስ ሳትሆን ኦሪየንታል ኦርቶዶክስ ወይም ደግሞ አምስቱ አሃት ቤተክርስቲያን ተብሎ የሚጠሩት የአሌክዛንድሪያ፣ ኮፕቲክ፣ ግብፅ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የህንድ ማላንካራ፣ አርመን፣ የኤርትራን የሚያዙ እነዚህ ከጥንትም ጀምሮ በትምህርት አንድነት ከሁሉም ቀድሞ ያሉ ትምህርታቸውም ከቀደሙት አባቶች ጋር አንድነትና ህብረት ያለው ቤተክርስቲያን ናት ማለት ነው። ለምን የተገነጠሉ ይመስላል? ኢስተርኑ እና ካቶሊክ ነው አይደል? ከኢስተርኑ ነው ካቶሊክ የተገነጠሉ። ከዛ በፊት ኦልሬዲ ላይክ ኦሪየንታል ያልከው ነበረ፣ አንድ ላይ ነበሩ። ኦሪየንታል እና ኢስተርን፣ ምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ አንድ ላይ ነበሩ አይደል? መጀመሪያ ቢየስ ልክ የኦሪየንታል ኦርቶዶክስ ቤተክርስቲያን የነበራትን እምነት ይዞ አንድ ላይ ነበሩ። ከኦሪየንታል ኦርቶዶክስ ቤተክርስቲያን ደግሞ በሀሳብ አለመግባባት ማን ወጣች? የኢስተርን ኦርቶዶክስ ማለት ነው። ያላግባባቸው ምንድን ነው? ከምታውቅ ከሆነ በጣም ዲቴል ማወቅ ስለምፈልግ። ያላግባባቸው ምክንያት ምንድን ነው? ከጥንትም ጀምሮ ቤተክርስቲያን አንዲት ናት። ልክ የንስጥሮስ አስተምሮ ጋር ሲደርስ ንስጥሮስ የክርስቶስን ባህሪና አካል ለሁለት መክፈል ይጀምራል። ማለት ክርስቶስ ባህሪው ሁለት ባህሪ ነው፣ ሁለት አካል ሁለት ባህሪ የሚል ትምህርትን ይይዛል። እንደገና ደግሞ የኬልቄዶን ጉባኤ ላይ ወይም ደግሞ ከዛ ወደ ኬልቄዶን ጉባኤ መዳረሻ አካባቢ ላይ የወጡበት ምክንያት የኦሪየንታል ኦርቶዶክስ ቤተክርስቲያን ክርስቶስ አንድ አካል አንድ ባህሪ ነው ወይም ደግሞ ከዘላለሙ የነበረው የእግዚአብሔር ቃል ከድንግል ማርያም በሚወለድ ሰዓት ላይ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ሲወለድ አንድ ነው።
ፍጹም ተዋህዶ በቃል ባህሪ መካከልና በእግዚአብሔር ቃል ባህሪና በሰውነት መካከል ፍጹም የሆነ አንድነት ዩኒየን ስላለ ከተዋህዶ በኋላ ወይም አምላክ ሰው ከሆነ በኋላ ሁለት ተብሎ አይጠራም፣ አንድ ነው። ለምን ቢባል ፍጹም ተዋህዶ ስላደረገ ቃልም ስጋ ሆነ ስለሚል ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ ስለሚል ፍጹም ሰው ፍጹም አምላክ ሲሆን ክርስቶስ ሁለቱ የሰውነት ባህሪ እና የመለኮት ባህሪ ሳይነጣጠሉ አንድ ሆኖ አሉ ብላ ስለምታምን ኦሪየንታል። ይሄ ደግሞ ከጥንትም የአባቶች ትምህርት ስለሆነ ኢስተርን ቤተክርስቲያን ደግሞ ነዋይ አንድ አካል ሁለት ባህሪ ነው በሚል በዚህ ሀሳብ በነገረ ክርስቶስ ትምህርት ተለያዩ። በዚህ ሀሳብ ብቻ ዋነኛው መለያያቸው ይሄ ነው።